ሙስሊም እዚህ ላይ መታችሁ የምትንጫጩ እናታችሁ ልብዳ ምን ትሰራላችሁ እዚህ ቤት ማለት ነው? ደግሞ እኔ ያ እህቴን ፈልጌ ነው የገባሁት። ብስቡልኝ ደስ ይለኛል። አመሰግነው ከጨለማ ስለወጣኝ። ወይኔ እሺ እህታ ምን ነው በውስጥ አመልሽልኝ። አላወራም አልሽኝ እኮ ላውራት እኔ ትፈቅድልኛለህ? አብጃለሁ እና በምን ልታድኑኝ ፈለገሽ ነው? በመስቀል ነው በጸበል ነው ወይስ በየትኛው እምነት ልዳን? እስልምና ውስጥ በሆነ ነው። አሁን እዚህ ገብተሽ አትረብሽ። ለማንኛውም እኔ እና አንቺ ዝም እንማገትበት አይደለም። ሙስሊም ወንክ ክርስቲያን ጀግና ሰው ደስ ይለኛል። ጀግና ነህ። የሆነ ቪዲዮችንም አይቻለሁ። እኔ ሙስሊም ነኝ አልሐምዱሊላህ። እና እንደዚህ ያለ ሰው በአለም ላይ ይኖር፣ እስላም ላይ ሆነ ክርስቲያን ላይ ያ ይሰማል። እና እኔ ከአንተ ጋር ማውራት ጊዜም የለኝም። በል ሙስሊም እዚህ ላይ መታችሁ የምትንጫጩ እናታችሁ ልብዳ ምን ትሰራላችሁ እዚህ ቤት ማለት ነው? መልካም ያው የተለመደ ነው። ሱና ነች። እንደዚህ አይነት ስድቦች የተለመዱ ናቸው። ኤኒዌይስ ሀያት ነኝ ወለየዋ ሀያት ይሰማል? ሰላም አለይኩም። ወአለይኩም አሰላም። እኔ አልሰማም። ትሰሚያለሽ? ሰላም ነው። እንኳን ደህና መጣሽ። እሺ ሀያት ነኝ ወለየዋ። መልካም ጥያቄ ያለሽ በክርስትና ላይ ወይንስ እንጠይቅሽ? ጥያቄ መመለስ ትችላላችሁ እናንተ ግን። አይ ቢያንስ ሱራ 3:59 እስከ 63 እንዳለው እንረጋገም አንልም። ሱራ 501 ላይ እንዳለው እንዳትጠይቁ እንደ ከፊሉ ሰዎች ትጠፋላችሁና ትወያዩ ተብለን አልተከለከልንም። ለምትጠየቁት ሁሉ ለመመለስ የተዘጋጃችሁ ሁኑ ነው የሚለን። እኛ ችግር የለውም አልሐምዱሊላህ። እኛም እኮ ተራገሙ አይልም። የእናንተ አረዳድ ነው እንጂ እኛም እኮ ተራገሙ አይልም። ነቢዩ ግን ጥያቄ ጠይቀውት እንጠያየቅ ሲሉት አይ ከምንጠያየቅ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን እዘን ያላ ቁጣ በእንትኖች ላይ እንዲውል እንረጋገም ብሎ ጥሪ ያቀርበዋል እኮ። ይሄን አታውቂም? ሱራ 3:61 ክፈትላት። ኖ እኔ አልፈልግም። እንደሱ ሳይሆን ሲጀመር እናንተ ስለራሳችሁ እምነት ማውራት አትችሉም እንዴ? በደንብ እንችላለን እኮ አልኩሽ እኮ። ያው ያካየሹ ስለ ኢሳ ሲከራከሩ ደግሞ እኔ ያ እህቴን ፈልጌ ነው የገባሁት። ብስቡልኝ ደስ ይለኛል። የቱ ጋር ነው ያለው? አንድ ቁጥር ጻፊ በያት። ከፍራለች ምናምን ሲሉ ሰምቼ ነው በውስጥ አልመልስልኝ ስላለኝ። ምን እንድትማር አለ ከታይ እየሰማሃት አይደለ? እያየኋት እንድትማር ነው። ምንድነው የምትማረው? ሳታስተምሮ እያከፈራችሁ በውሸት እናንተ ፈልገው መሰለኝ ሞት ጽፋልኛለች። ምን ብላ ጻፈችልኝ? ያው አንዳንድ ቁጥር ጻፍልኛል ከጽፋለሁ። ያው አሁን የለችም እኮ። እሺ አንድ ቁጥር ጻፊ። አላየዋትም። ምንድነው ማን ነው ስሟ? የፍቅር ተስፈኛ ምናምን ብላ ነው ነው የሚለው። የፍቅሬ ተስፈኛ። ያው እቺን ነው የፈለግሽው? ሀያት ያው ገብታለች። የፍቅር ተስፈኛ አንቺን ነው? ሰማለሁ እኔ ሰማለሁ። አንቺን ነው እንደ የፍቅር ተስፈኛ? አዎ ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ?
ሁሉ ሰላም ነው? እግዚአብሔር ይመስገን። ከእስልምና ነው የመጣሽው? ሰዋራህ ነው ግን? አዎ። ኦኬ። ከእስልምና የመጣሽ ነሽ? አዎ። ያው ማለት እኔ ማመስገን አልችልም። በጣም ነው የማመሰግነው ከጨለማ ስለወጣኝ። ወይኔ ለምን እንትን ትያለሽ? ችግር የለውም። መልካም። ምነው በውስጥ አትመልሽልኝ? አላወራም አልሽኝ እኮ። ላውራት እኔ ትፈቅድልኛለህ? ታወሪያለሽ። ቆይ ችግር የለውም። አንቺም እንትን ስለምትይ ችግር የለውም። የፍቅር ተስፈኛ ዋናው አንቺ መድኃኒሽ ነው። ሀያት እንደ እህትሽ አንቺም ከጨለማ የምወጭበት ሩቅ አይሆንም፣ ቅርብ ነው። ዋናው ተስፋችንም አላማችንም እቅዳችንም እኔ አብጃለሁ። አልሐምዱሊላህ ተረጋጊ ሀያት ተረጋጊ። ያው እህትሽን አስገባንልሽ አይደለ? ሲጀመር እህት አብደሻል። አንቺ እኮ በቃ አብደሻል። ወላሂ ለአዚም እኔ በዚህ ማውራት እራሱ አልፈለኩም ነበር። እሷን በውስጥ አልመልስ ስልክ አላነሳ ስላለች ነው እንጂ ጥያቄ ካሉሽ እኮ አንቺም ትጠይቂያለሽ። ችግር የለውም። አንቺም እርግጠኛ ነኝ ከጨለማ ትወጫለሽ። እና አሁን እኔ እና አንቺ ደግሞ እዚህ ልንሟገት ነው ወይስ ምንድን ነው? እሺ አዎ አብጃለሁ እንበልና አብጃለሁ እና በምን ልታድኑ ይፈልገሽ ነው? በመስቀል ነው? በጸበል ነው? ወይስ በየትኛው እምነት ልዳን? እስልምና ውስጥ በሆነ ነው። አሁን እዚህ ገብተሽ አትረብሽ። ለማንኛውም እኔ እና አንቺ ዝም የምንሟገትበት አይደለም። ለማንኛውም ሰላም ብዬሻለሁ እህቴ። በነገራችን ላይ ብታስተምሩልኝ ደስ ይለኛል። ታላሽ እህቴ ነኝ። ኦኬ። ታናሽሽ ነች? ታናሽሽ ሆነ ትማራለች ነች? ትማራለች። ታናሽ እኔ። መልካም። ኒውታንሽና አውሪኝ እስኪ ምንድን ነው? ሀያት ምንድን ነው? አትመውቱኛ እንዴ? ያ ቀስ በይና ተረጋጊና። ምንድን ነው እሱ ስሜት ማለት ምንድን ነው እሱ የሆነው? ምንድን ነው የሆነው? እናንተ ልጠይቃችሁ ምን አድርጋችኋት ነው እንጂ አንቺ ደግሞ ማለት ነው ለፎሎ ብለሽ ወላሂ ለአዚም በጣም ታሳዝኛለሽ። ወረበለን ሀያት ጥያቄሽን ልመልስ። ምን አድርጋችኋት ነው? ክርስቶስን ቀመሰች፣ የክርስቶስን አስተምሮ አየች፣ ክርስቶስን አመነች። ብርሃን ነው፣ ህይወት ነው፣ ተከተለችው። የመሐመድን አስተምሮ ያሳለፈችበትን ዘመን አሰበች፣ ጨለማ ነው፣ ሴጣናዊ ነው፣ ጥላ ወጣች። ስለዚህ ምንድን ያቀመሳችኋት? ክርስቶስን ነው። ሲጀመር ወላሂ አዩዬ ጥያቄዎች ይኖሩሻል አውቃለሁ። ጥያቄዎች ካሉሽ ጥያቄዎችሽን እንመልሳለን። ማለት በአንደኛው ሴንቸሪ ላይ ነው ያለነው የሰለጠንሽ እኔ ሲጀመር እኔ እናንተን ተከታትዬም አላውቅም ተምሬም አላውቅም። ለምን እማራለሁ? አልሐምዱሊላህ ረብል ዓለሚን የህለቀኝን እኔ ያውቃለሁ። ስለዚህ አሁን በጣም ተሳዝኛለሽ ወላሂ። ተቻልሽ በውስጥ ምን እናግዝሽ? እሺ እኔ ነው ታግዙኝ እናንተ። ለእናንተ አላህ ሀዲያ ይስጣችሁ። ዱአ ሀዲያ ማለት ሀዲያ ደቡብ ውስጥ ያለውን ሀገር ነው። ጥያቄ ካለሽ ጠይቂን፣ አሊያም እንጠይቅሽ። እሺ እንድንድን እሺ ጥያቄ እንጠይቅሽና መልሽልን። እሺ እህትሽንም ታድኛታለሽ። ያው እህትሽም ወደ አንቺው እንድትመለስ እንጠይቅሽ። አሊያም እስልምና እውነት ከሆነ እውነት ነው። አልሐምዱሊላህ እናንተ በምትሉት ወንድ ልጅ አናመልክም። እናውቃለን። አላህ እንዳገረድ ነው ማለት ነው። ምክንያቱም ፂም አልባ ሆኖ ለሙሐመድ ተገልጦለታል። ጥያቄያችን እሱ ስላልሆነ ተረጋጊና እህታችን ተረጋግተሽ ጥያቄ ካለሽ ጠይቂን፣ አሊያም እንጠይቅሽ፣ አሊያም በክብር ውረጂ። ስፔሻል ኧረ እኔ እወርዳለሁ ማለት ጥያቄ የሚያውቁትን አትጠይቅም። እነሆ እሱ ጋር ገባም እንደ እንትን ካለ
እውቀቱ ካለ ነው። እዚህ ጋር የማያውቁ ልጆች በውሸት እንትን እያልክ እያከፈርክ፣ አንቺ ደግሞ በውስጥ አውሪኝ። መልካም ታወራሻለህ። በቃ እኔ ተባበርሻለሁ። በውስጥ ስለ ክርስቶስ ጌትነት አምላክነት ትሰብክሻለች። እንደዛ አይደለም። ከቻልሽ ማለት ብትማሪ ደስ ይለኛል። ባታወርዷት እኔ ወርዳለሁ፣ እሷም ባታወርዷት እራሳት አልወረደች ባታወርዷት ደስ ይለኛል። እና ደግሞ ይሄ ማለት መናገር አልችልም። በጣም ነው የማመሰግነው። እፎይ ከታችም ሁኔ ቢሆን ተረድቼ ወደ ብርሃኑ መጥቻለሁኝ። ስታስተምር ምናምን እንደዚህ ስታስተምር ከታች እየሆንኩ እያዳምጣለሁ። እኔ ጥያቄ እንኳ ጠይቄ አላውቅም። በራሴ ተረድቼ እግዚአብሔር ይመስገን ወደ ቤቱ ስለመጣሁ እና እህቴን ደግሞ በእግዚአብሔር ስም ማለት በጸሎት አስቡልኝ። ብታስተምሯት ደስ ይለኛል። ማርያም እናስተምርልሻለን፣ እንማራለን። የክርስቶስ አልሐምዱሊላህ ወላሂ ትድናለች፣ እርግጠኛ ነኝ ትማራለች። አሁን ልህዟን ነው አያት ልህዟን ነው አሁን የምንልህ ትማራለች። አሁን በኋላ ሁሉም ሲጀምሩ እንደዚህ ነው። መጀመሪያ ጊዜ ላይ ያላግጣሉ፣ ያሾፋሉ ምናምን ነገር ከጊዜ በኋላ ነው ሲጀመር። እናንተ አንቺ ደግሞ ማለት ነው ወላሂ ለፎሎ ብለሽ ከሆነ ታሳዝኛለሽ። ወረበል ተባን አስተግፊሩላህ። እሺ ለማንኛውም ሰላም ዋላችሁ። ለማንኛውም ሜቢ በቃ ማለት ለፎሎ ምናምን ነው። እሱ ሲገባሽ ትመጫለሽ አልኩሽ እኮ። ስለ እስልምናሽም ያስተምራሉ፣ ስለ ክርስትና ሚዩት አድርጋችኋት ከሆነ ነው ሚዩት ያደርጋችኋት። ማን ሚዩት አድርጓት ነው እንዴ? ማን ነው ሞዴሬተር ያለው? ማን ነው? አይ ሚዩት ማንም አላደረጋትም፣ ራሷ ነች። ስራ ላይ ነች መሰለኝ። ግን ቦስዬ አንድ ሀሳብ ልስጥ። ይቅርታ ምንድነው? አይ ምናልባት ልጅቷ እግዚአብሔር ይመስገን ወደዚህ መምጣቷ መልካም ነው ከልቧ ከሆነ። ያልተማርሹ ነገር ካለ ደግሞ ፎይን ፎሎ አድርጊ፣ በውስጥ ትማሪያለሽ። ማንም ሰው ከተማረን ነው ከተረዳ ክርስቲያን እንደሚሆን የታወቀ ነው። ስለዚህ ቦስዬ ሀያትም የምጠይቀው ነገር ካለ በውስጥ እንድጠይቅ፣ ልጅቷም ተመሳሳይ እንደዛ ቢሆን አሪፍ ነው። ቀጥሉ። በውስጥ የጻፍኩልን ያው ቦስ ያረጋችሁኝ ነው። እሺ አመሰግናለሁ። ማለት እኔ ቃላት የለኝም ለምስጋና። አመሰግናለሁ፣ ሁላችንም አመሰግናለሁ። እሺ መልካም። እሺ እንቀጥል። ደግሞ ያው ከቻለኝ መማር ከቻለች አስተምሩልኝ የምር ጌታን። እና በውስጥ ደግሞ ላላወራት የፈለግኩት ያው የምታወራኝ ወሬ ስለማልተመቸኝ ነው። ለዛ ነው እህቴ ይቅርታ። ከቻልሽ እዚህ ደግሞ እንደ ማንኛውም ሰው በሶሻል ሚዲያ ማውራት ይችላል፣ እንደዚህ ማለት ነው። እኔ በውስጥ ላወራሽ አልችልም፣ ምክንያቱም ያው አንቺ ብቻ ሲጀመር እንደዛ ሳይሆን እኔ ከቤተሰቦቼም ጭምር እንደተውኳችሁ ነግሬያችኋለሁኝ። በቃ በዚሁ ማውራት እንችላለን። ከቻልሽ ተማሪና ተመለሽ ወደ እግዚአብሔር ቤት። እውነታው በቃ ይሄ ነው። ከዚህ ውጭ ምን ይምጣ? ይህ አንቺ ከነማማይ ጋር ከማማይ ጋር እያወራሽ ነው። ቲንካ ግሩፕ ላይ ገብተሻል? የፍቅርዬ ግሩፕ አልገባሁም። ማስገቡ ብያቸው ነበር፣ በውስጥ የመለሰልኝ ሰው የለም። ኦኬ አሁን እቺ ፊሽ ከምትለዋ ልጅ ተከታያትና ውስጥ እኔ ፎሎ አድርጌ ፎሎ መልሽና በውስጥ ቴሌግራም ግሩፕ አሁን አስቀምጡላት። ኦኬ ውስጥ ድረስ ጽፋልኝ ነበር። አሁን አስቀምጡልባና አስቀምጡላት። ጽፋልኝ ነበር መሰለኝ መልስልሻለሁ ብዬ ይቅርታ። ችግር የለውም እናስገባሻለን ታችን ችግር የለው። ሀያትም እስቲ ፎሎ አድርግነላ በውስጥ እናወራለን። ችግር የለው። የምትፈልጊውንም ጥያቄ እዚህ ጋር ረጋ ብለሽ ጠይቄ የምትፈልጊው ጥያቄ ይመልስልሻል። እሺ ውስጥ እንዳትረሳ። አሁን መጠየቅ ሳይሆን ሲጀመር እሷ ምን ተረድታ ምን ጌታ ሄደች በሚለው ነው እንጂ ልጠይቃት የቻልኩት። በውስጥ ብዙ አውርቻታለሁ፣ አልመለሰችልኝም። አይታዘኝ ስላለች ነው እኮ። እሱን እንዲታረጋለች መሰለሽ። የተረዳችውን እውነት የቀመሰችውን እውነት ማወቅ ከፈለግሽ ከእውነት ሳይሆን መሸሽ ያለብሽ
ስለምን ማወቅ ፈልጋለሁ? ካላህ ውጭ አምላክ የለም። ስለዚህ አልፈልግም እኔ ማወቅ። ወደ ቶፒኩ ተመለሱና ወደ ቶፒኩ ተመለሱ። ኡሙ አሚና እንኳን ደህና መጣሽ። ኮስቴ ግን አሁን ነው ኡሙ አሚና አለሽ? አለው ሰላም ነው። ኡሙ አሚና ሰላም ነው፣ እንዴት ነሽ? ሰላም ነን፣ ደህና ነን። ሰላም ነው አይደል? አይ እኔ ደግሞ ሙስሊም ወንክ ክርስቲያን ጀግና ሰው ደስ ይለኛል። ጀግና ነህ። የሆነ ቪዲዮዎችንም አይቻለሁ። እኔ ሙስሊም ነኝ አልሐምዱሊላህ። እና እንደዚህ አይነት ሰው በአለም ላይ ይኑር፣ እስላም ላይ ሆነ ክርስቲያን ላይ ፈሪ መሆን ዝም ብሎ እዛ ትንንሽ የግሩፕ ከፍቶ ሰው የሚሞልጭ ሰው እንደዚህ ግልጽ ነፍስን ሰተ ስለምትከራከር በጣም ደስ ትላለህ። እንደዚህ ቀጥል። እንዳንተ አይነት ጀግና ሰው ካለ ክርስቲያንም ሙስሊምም ተከባብረው መኖር ይችላል። ግን እንደዚህ ዝም ብሎ እዚህ ውስጥ ትንንሽ የግሩፕ እየከፈቱ ሰው የሚሞልጩ በዛ በዚህ ሳይሆን ቁርአኑም ሐዲሱንም ባይብሉንም ግልጽ ቁጭ አድርጎ እንዳንተና እንደ ሁሱ መኖራችሁ ደስ ይለኛል። ቀጥሉ፣ እንደዚህ አትፍራ። እኔ ብሞት አልክ እኮ የሆነ ቪዲዮ አይቻለሁ። እኔ ብሞት እንደኔ እፎይ መቶ እፎይ ይመጣል ስላልክ ደስ የሚል ቪዲዮ አዳምጫለሁ። መሞት አንዴ ነው፣ ህይወት አንድ ነች። ለምን ድንጋይ የሚያመልክም መኖር ይችላል። ዓለም ሰፊ ነች ለሰው ልጅ። አላህ Subhanahu Wa Ta'ala ሲፈጥረን ብዛቱ ማንም ቆጥሮ የማይችለው ጸጋ ነው የፈጠረው። ሁሉም ሰው ይባላል፣ በዛ በዚህ ይባላል እንጂ አደም ሰው ነው። ከአፈር ነው የተፈጠርነው፣ በእናንተም በእኛም። ግን እውነቷን አላህ ያወጣል። ክርስቲያን እውነት ይሁን ሙስሊም ይሁን ብቻ ዓለም ሰፊ ነው፣ አላህ ያወጣል እውነት። ስለዚህ እንደዚህ ጠንካራ ሰው መኖር ደስ ይላል። ባለፈው ዮኒ ቤትም እንትን ስትሉ አይቻለሁ። አለ ምንም ፍርሃት ያለ ምንም ህግ በሚፈልገው ሰው ጋር አልከራከርም ብሎ አህመድ ሮጦ ሲወጣ አይቻለሁ። ይሄ ሁላ አያስፈልግም። ህግ ፈለገ ሰይጣን ፈለገ ምን አገባው? እኔ ምለው ለምን ይሄ ስለ ሃይማኖት ነው። ሃይማኖት የግል ነው። ህግ ቢፈልግህ ይፈልግህ፣ ቢሰቅልም ይስቀል፣ ሞት አንድ ነው። እነዚህ ጠንከር ብለህ መናገር ማውራት በጣም ያስደስታል። እኔ ቤተሰቦቼ ክርስቲያን ናቸው። እኔ ከሰለምኩ ቆይቻለሁ፣ ውሸት አይደለም ወላሂ። እና ክርስቲያንም ይኑር ጦንቃይ ይኖራል እንዴ? እንደዛ ፈራለሁ። ብቻ ይሄ ሁሉ ሰው ላይ መናገሬ በጣም ያሳዝናል። እና አላህ ካንተ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን። ጠንከር በል፣ ሞት አንድ ነው። ደስ ይላል። እንደዚህ በአለም ላይ ሲኖር እውነቱ ይወጣል ብዬ አስባለሁ። ሜቢ ወደ እስልምና ሄደሽ ከሆነ ክርስትና ላይ ጥያቄ የሆኑብሽ ነገሮች አሉ? አይ እኔ በልጅነቴ ነበርክ እስልምና የተቀበልኩት። በልጅነቴ በ8-9 ዓመት ይሆናል። ከእስላሞች ጋር ነበረ በስልምና ያደግኩት እና አልሐምዱሊላህ ስለ ክርስትና አልዋሽም፣ አውቀው ነገር የለም። ልጅ ሆኜ አስታውሳለሁ ቁርባን ምናምን ሲባል ትንሽ ነገር መቅመሳችን ያችን ምናምን ነው ማስታውሰው። ቤተሰቦቼ ክርስቲያን ናቸው፣ እስላም ነኝ። ቤተሰቦቼ ጋር ሲሄድ ምንም ጥላቻ የለም፣ ፍቅር ነው እና ይሄ ደስ ይላል ነው ምለው። ለምን ማንም ማፈር የለበትም፣ ሁሉ እኩል መኖር አለበት። ግን ትንሽ በቃ ሁለታችሁን ብትከባበሩ ለህዝቡ ስትሉ ለፈጣሪ ስትሉ እና የሚያሳፍር ነገር ሲታነቡ አለ አይደለ ሰሂህ ነው ወይ ባጥል ውሸት ነው ወይ የሚለው በግልጽ ከኡስታዞች ጋር የሆናችሁ ብሎክ ሳትደራረጉ ብታስተምሩን ደስ ይለናል። እና አንተም ጠንካራ ነህ፣ እንደ ሁሱ አይነትም ጠንካራዎች አቡ ዛኪር ነው፣ እሱም በጣም ጠንካራ ሰው ነበር። ያው አሁን ቀነስ ያለ ነው። በርቱ ነው የምለው። እስልምና ክርስትና ላይ ያልከኝ ምንም ጥያቄ አልነበረኝም። መጥፎ ነገር አላየሁም፣ አልዋሽም። እስልምና ላይ ስላደግኩኝ በቃ እስልምና ላይ እስካሁን አለው። ምንም የጎደለብኝ ነገር የለም። አልሐምዱሊላህ ሰላት ያምረኛል፣ ደስ ይለኛል ሲሰግድ ስለሚደሰት። ቁርአንም ትንሽ ቀራለሁ። አልሐምዱሊላህ ሃይማኖት የግል ነው፣ ምንም ችግር የለም። እየኖረ ነው። መልካም መልካም።
መልካም። እሺ ጥያቄዎች ምናምን ሲኖርሽ በነፃነት መተሽ ልትጠይቂን ትችያለሽ። ያው አንዳንዴ ደስ ያሉን ነገሮች ትክክል ላይሆኑ ይችላሉ። የሄድንባቸው መንገዶች፣ ያለንበት መንገድ፣ ያለንበት ሃይማኖት እውነት አንድ ነች። እውነት ብዙ ቦታ ልትሆን አይችልም። ተቃራኒ በሆነ ሁኔታ ላይ እውነት 2 3 ሊሆን አይችልም። ተቃራኒ ሆነው አንዲት እውነት ከሆነች ያችን እውነት መፈለግ ደግሞ ግድ ይለናል አይደለ? ናም ሳህ እውነት ነው። ያ ስለዚህ ተከታታይ ጥያቄዎች ሲኖሩሽ በቀበይ ስናወጣ ከእግዚአብሔር የሚያጎላው ነገር የለም፣ የሚጨምርም የሚቀንስበት ነገር የለም። አንድ ሰው ከእስልምና ወጣ የሚጨምርበት የሚቀንስበት ነገር የለም። ግን አንዳንቴና እንደውሱ ጠንካራ ሰው መኖር ለማንኛውም ይጠቅማል ለማለት ነው። የወጡም ወጡ፣ የገቡ ገቡ። እናንተ ብቻ ጠንከር ብላችሁ አስተምሩ። ለአላህ ስትሉ፣ ለፈጣሪያችሁ ስትሉ፣ ለህዝብ ስትሉ። በኋላ ብትሞትም የምትሄደው እኮ ወደ አላህ ነው፣ ወደ እግዚአብሔር ነው። ጥፋት ሳሰሩ በሰላም መንገድ ተመካከር፣ ተወያዩ፣ እኛን አስተምሩን። እንደዛ ነው የሚለው ያለው። ባለበት ቢጸና መራሱ ትምህርት ጥሩ ነው። እሺ እህታችን እናመሰግናለን። ያው እንደምታወቀው ያው ትንሽ እኛ ጋር ነው ትንሽ ጫና የሚኖረው እንጂ የኛዎቹ ከላይ ገደል ይፈለጥ ይቆረጥ ብለን አናባርርም እና እንደዛ ነው። ብቻ ጥያቄው ሲኖርሽ በቃ በይ። አይ ቲንክ አቡ ሁብያ ነው የሚለው ወይንም ኢዘዲን ማንኛው ነው እሱና አንተ ስትከራከሩ ማየት የዓለም የሁላችን ጉጉት ነው። ኢንሻአላህ እንደምንም ተፈላልጋችሁ ባካችሁ ተወዳደሩ። እምቢ አለ እሱም እያየን ነበረ። እምቢ አትባባሉ። ባይሆን በሌላ ሰው ቤት ቢሆን እንኳን ተመካከሩ። ኢንሻአላህ ተከራከሩ። ያምራል፣ ደስ ይላል። ቀጥሉበት፣ ይመቻችሁ። ማሰላም ለማን እድሜ ስጥ። ከክፉ አላህ ይጠብቅ። በቃ እግዚአብሔር ይጠብቅ። እሺ አሜን። ጠንካራ ማለት እንደዚህ ነው። ሞት አንዴ ነው። ማሰላም። እሺ በርቺ፣ እግዚአብሔር ይርዳሽ። እውነትን በደንብ ይግለጽልሽ። ክርስቶስ ፍቅር ነው፣ ህይወት ነው። እሱን የምትከታይበትና ደግሞ እንደዚህ ፍቅር እንደሆንሽ ይበልጥ ሰላሜን እሰጣችኋለሁ እኔ ቸር ቅን ነኝ ያለውን አምላክ የምትከታይበትን እንዲያደርግሽ ክርስቶስን እንድቀምሹ። ያ ሕፃን ሆኜ ቆርቤ ነበር ያልሹ ያ ይጠራል። ባይዞ ያ ፍቅር እንዲሁ የሚተው አይደለም። አንድ ቀን ይመልስሻል ብዬ ተስፋ አደርጋለሁ። ትመጫለሽ። በሕፃንነት ሳታውቂ የወጣሽውን ያንን ክርስቶስን ደግሞ ታገኝ። ቢሆን ወላሂ ኢየሱስ ሰው እንደሆነ በመማሬ ነው። አሁን መመለስ እምቢ አልኩኝ። መመለስ ይችላለሁ እንዳልኩ ሃይማኖት የግል ነው፣ ማንም አይከለክለኝም። ግን ኢየሱስ ሰው ነው ብሎ በብዙ ቦታ ስለሚያወራ ኢየሱስ ማምለክ በዛ ምክንያት ነው ተውኩት። እኛው መሐመድ አናመልክ፣ ነብያትን አናመልክ። እሱን ላስረዳሽ። ፈቃደኛ ነሽ? ፈቃደኛ ነኝ። ኧረ እኔ መልካም። ክርስቶስ ምን ብለን እናምናለን መሰለሽ? በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ነው ስንል ፍጹም አምላክ የሆነው የኔንና ያንቺን የባሪያው መልክ ይዞ በስጋ ተገለጠ። ያ ክርስቶስ አምላክም ነው ሰውም ነው። ልብ በይ፣ አምላክም ነው ሰውም ነው። አስቀድሞ ሁሉን የፈጠረ ነው። አምላክ ብቻ ነበረ። ያ አምላክ ብቻ የነበረው ግን በስጋ ተገለጠና ፍጹም ሰው ተባለ። ያ የሚታየው ያ ኢየሱስ የተባለው እንደኔና እንዳንቺ ዝም ብሎ ፍጡር አይደለም። ከእናትና ከአባታችን የጀመረ ብቻ ሳይሆን በመለኮቱ አስቀድሞ የነበረ ሁሉን የፈጠረ ያ የተዋሃደውን ስጋውን ፈጥሮ ራሱ የተዋሃደው ነው። ለምሳሌ ልግለጽልሽ። እጅሽን ፀሐይ ላይ እንደዚህ ብትዘረጊ ፀሐዩ እጅሽ ላይ ይገለጣል አይደለ? ፀሐይ መጨበጥ ትችያለሽ በእጅሽ እንደዚህ። ስለ አጨብጭም ፀሐይን አይደለ? ፀሐይ የሚጨበጥ አይደለም፣ ብርሃን ነው። ብርሃኑ እንደዚህ እጅሽን ስለዘረጋሽ ብርሃኑ እጅሽ ላይ ይገለጣል። ሳህ አይቻልም፣ ሳህ አይጨበጥም፣ ይገለጣል። መልካም። ያ እጅሽ ላይ ሲገለጥ ነው ፀሐይ የጀመረው መኖር ማለት እንችላለን? ወይንስ አስቀድሞም ፀሐዩ ነበረ? ከእጅሽን ከመዘርጋትሽ በፊት ፀሐዩ ነበረ። እጅሽን ስትዘረጊ ግን እጅሽ ላይ ፀሐዩ ተገልጧል አይደል? አዎ።
ክርስቶስ በስጋ ልክ እጅሽን ፀሐዩን እንዲህ ስትዘረጊ ፀሐዩ እጅሽ ላይ እንደተገለጠው በስጋ ተገለጠ። መገለጥ ነው። አምላክ አይታይም በይ፣ አይነካም በይ፣ አይዳሰስም በይ፣ አይመታም በይ፣ አይጨበጥም በይ፣ ግዙፍ አካል የለውም። ነገር ግን ያንን የኔንና አንቺን የባሪያውን መልክ ሲይዝ በስጋ ሲገለጥ ያ መለኮት ተዋሃደው። አስቀድሞ መለኮት ብቻ ነበር ክርስቶስ። በመለኮት ብቻ የነበረው ግን ስግው ቃል በስጋ ሲገለጥ መለኮት በስጋ ውስጥ ተዋህዶ ተገለጠ ማለት ነው። ከዛ የሚታይ ሆነ፣ የሚዳሰስ ሆነ፣ የሚነካ ሆነ። ገባሽ እያልኩሽ ያለሁት? እየገባኝ ነው። አስቀድሞ ሁሉን የፈጠረ ነበረ። አንዴ ክፈትላት፣ አንዴ ክፈትልን መጽሐፍ ቅዱስ መክፈት ትችላለህ። ዮሐንስ ወንጌል ምዕራፍ 1 ላይ እሱ ላይ ግን ኢየሱስ የሚል የለም እግዚአብሔር እንጂ። መልካም ኦኬ፣ እናየዋለን። እሺ በመጀመሪያ ቃል ነበር ይላል አይደለ? ቃል ነበር። ቃልም በእግዚአብሔር ዘንድ ነበር ይላል አይደል? ናው ቃልም እግዚአብሔር ነበር ይላል ነበር። ይህ በመጀመሪያ ምን ነበረ? ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበረ ነበር። ያ ቃልም እግዚአብሔር ነበረ ነበር። ኦኬ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይላል ቁጥር 2 ላይ። ቁጥር 3 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ። በማን ነው? እርሱ የተባለው ማን ነው? ቃል ነው አይደለ? እግዚአብሔር ነው። ቃል ነው። ቃል መጀመሪያ ቃል ነበረ። ቃሉ እግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። እንደዚህ ነው። እንደዚህ ሲባል ምንድን ነው የሚታሰብ? ሁለት ናቸው? ሶስት ናቸው? ወይስ አንድ ነው? አንድ እግዚአብሔር ነው። መልካም እግዚአብሔር በመለኮት አንድ ነው። በመለኮት በአንድ አላህ ሆነ ማለት ነው። በአንድ እግዚአብሔር ሆነ በቃሉ ማለት ነው። ያ በቃሉ ሁሉ ሆነ። ያ ቃሉ በእርሱ ሆነ። በቃሉ ሳይሆን በእርሱ ሆነ ነው የሚለው። እርሱ የተባለው ማን ነው? ቃሉ ነው። ስለዚህ ሁሉም ነገር የሆነው በእርሱ ነው። እርሱ የተባለው ማን ነው? ቃሉ ነው። ሆነ ማለት ሁን ሲለው ይሆናል። ቃል ማለት የሚወጣ ነገር ነው። የሚያወራው ቃል ማለት የሚናገረው ቀን ሁን ሲባል ቀን ሆነ፣ ጨለማ ሁን ሲባል ጨለማ ሆነ። እሱ ሁን ካለ ይሆናል ማለት ነው። ቃል እኔ የምረዳው የሚናገረው እግዚአብሔር የሚናገረው ማለት ነው። ሳ እና ኢየሱስ ተወለደ ሲባል ተላከ፣ ተወለደ። እንደዛ ነው የምረዳው። አሚና። እሺ መልካም። ለአንቺ እንዲገባሽ ቀለል ብያውንም ወደ አንቺው ልምጣና ያ የፈጣሪ ቃል ፍጡር ነው ብለሽ ነው የምታምኙ? እንደዛ ነው የማምረው። ቃሉ ፍጡር እንደሆነ ለምን አምናለሁ መሰለ? ዓለምን ምን ነበረ? ጨለማን ጨለማ ሆን ሲል ጨለማ ሆነ፣ ብርሃንም ብርሃን ሆን ሲባል ብርሃን ሆነ። እሱ ሁሉም ነገር በቃሉ ሆን ሲል ስለሚሆን ስለዚህ ቃሉ አሚና። ስለዚህ አላህ ቃሉ ፍጡር ከሆነ ቃሉን ከመፍጠሩ በፊት አላህ ቃል የለውም ማለት ነው። ነው ቃሉ በቃል ሁሉም ነገር ይሰራል ነው። እግዚአብሔር በቃሉ ነው የሚሰራው። በቃል ይሰራል በባይብል ላይ ነው። ያ በቃሉ እንደሚሰራ ቃለኝ። ነገር ግን እኔ እያልኩሽ ያለው የአላህ ቃል ራሱ ፍጡር ነው። የአላህ ቃል ፍጡር ይሆናል? ኧረ ሊሆን ይችላል። ቃል ሊሆን ይችላል። ለምንድን ነው የማይሆነው? ኢየሱስ እኮ በቃሉ ነው እግዚአብሔር የሆነ ማነው? አሚና በቃሉ ነው እኮ አይልም እኮ። በቃሉ ነው ሳይሆን ቃሉ ነው የሚለው እንጂ በቃሉ አይደለም የሚለው። በቃሉና ቃሉ ይለያያሉ። ስለዚህ የአላህ ቃል ፍጡር ነው ካልሽኝ ምን እያልሽኝ መሰለሽ? ቀለል ብዬ ላስረዳሽ ብዬ ነው። ፍጡር ነው ካልሽኝ ያላህ ቃል አላህ ካልሹ በላይ አላህ ላይ ደግሞ ፍጡር የሆነ ነገር አላህ ላይ አለ ማለት ነው። አላህ ማንነት ላይ ምን አለ እያልሽ ነው? ፍጡር ነገር ተጣብቆበታል። የሚናገረውም በፍጡር ነው። ቃሉን ከመፍጠሩ በፊት አላህ መናገር አይችልም። ወይስ መናገር ማይችል ዲዳ ማለት ነው። እንደዛ ነው የሚል ኢንተርፕሬቴሽን ውስጥ ይከትሻል። ስለዚህ አላህ ቃሉ ፍጡር ሊሆን አይችልም። ፍጡር ከሆነ እንዳልኩሽ ነው የሚሆነው።
ኤኒዌይስ ግን ምንድነው መሰለሽ ቀለል በሰፊው ሌላ ጊዜ ስለመመለስ እንትን እንላለን። ኔትወርክ በጣም እንትን እያለ ቀይ እያበራብኝ ነው። እሰማለሁ ግን ይሰማል፣ በደንብ ይሰማል፣ አይቆራረጥም። መልካም። ስለዚህ እኛ ምን ብለን እናምናለን መሰለሽ? የፈጣሪ ቃል ፍጡር አይደለም ብለን ነው የምናምነው። የፈጣሪ ቃል ፍጡር አይደለም። ስለዚህ ፈጣሪ ሁሉን የፈጠረው በቃሉ ነው ብለን እናምናለን። ልብ በፈጣሪ የፈጠረው ሁሉን በቃሉ ነው። ቃሉ ደግሞ ፍጡር ቃሉ ደግሞ ምን አይደለም ብለን እናምናለን? ፍጡር አይደለም ብለን እናምናለን። ስለዚህ ያ ቃሉ ልብ በይ፣ ያ ቃሉ ቁጥር 14 ላይ ስጋ ሆነ፣ ስጋን ተዋሃደ እና ተገለጠ። ቅድም እንዳልኩት መገለጥ ነው ቃሉ ማለት ነው። የፈጣሪ ቃል በስጋ ተገለጠ፣ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ይላል። ይሄ ቃል አስቀድሞ ነበር አልነበረም? እህታችን አሚና አልነበረ? ቃል አለ የለም? ስጋ ከመሆኑ በፊት አለ የለም? ይሄ ቃል አለ። ቃል ቅድሚያ ነበረ፣ እግዚአብሔር ዘንድ ነበር። ቴንኪው። በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ። ትክክል። እሱ ራሱ ቃሉ ደግሞ ኢየሱስ ሆነ ነው አይደለ? የምትመሩት እንደዛ ነው። ያ በስጋ ተገለጠ። እንደዛ ከሆነ ኢየሱስ አለይሂ ሰላም ለምን ቃል ነኝ እግዚአብሔር ነኝ እኔ ቃል ነኝ ነበርኩኝ አላለማ? በአፉ ሲናገር ስላልሰማ ነው። መቀበሉ ይከብዳል። እንትን ዮሐንስ 7:42 እስከ 44 ያለው ራሱ ኢየሱስን በጣም ይገልጻል። መልካም፣ እዛም እንሄዳለን። በመጀመሪያ ደረጃ ይህንን እንጨርስ። ልብ በይ፣ ኢየሱስ ቃል አይደለሁም ብሏል የሚል የለም። አንድ። ሁለተኛ ደረጃ እነኚህ የጌታ ደቀ መዛሙርቶች ናቸው። የጌታ እግር ስር ቁጭ ብለው የተማሩ ናቸው። ስለዚህ ቃል ስጋ ሆነ ተብሎ የተነገረው ለኢየሱስ ነው። አይ ለኢየሱስ አይደለም እንዳንል ደግሞ ሌላ ማስረጃ እናምጣ። ዮሐንስ ወንጌል ራእይ ምዕራፍ 19 ቁጥር 13 አንዴ ክፈትልኝ። ቃል ስጋ ሆነ ቁጥር 13 ላይ። እሺ ቁጥር 12 ምን ይላል? 13ቱ ነው የሚታየኝ። አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከራሱም በቀር አንድ ስንኳ የማያውቀው የተጻፈ ስም አለው። በደም የተረጨ ክርስቶስ ለእኛ እንደተሰቀለ እንደሞተ እናምናለን። እኛ በደም ቤዛ እንደሆነን እናምናለን። የተቀረጸ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሎ ተጽፏል ብሎ ምስክር ይሰጠናል። በደም የተረጨ ልብስ የተጎናጸፈው ማን ነው? ክርስቶስ ነው። ኢየሱስ ነው። ይሄ ስለሱ አይደለም። ቃል ኢየሱስ አይባልም፣ የእግዚአብሔር ቃል አይባልም ካልሽን ቃል ከዚህ በላይ መረጃ ልናመጣልሽ አንችልም። ራእይ ዮሐንስ ይሄ ሁለተኛ ደግሞ እሱ ምን ጊዜም ሲያወራ እኔ ከራሴ ምንም አንዳች ነገር ማድረግ አልችልም የሚለው ያሳስባል። ሁለተኛ መጨረሻ ላይ ይሄንን የተሰጠው ምን ነበር የተሰጠው? ለሱ ተሰጠኝ ይላል። ምን ጊዜም ይሄ ተሰጠኝ ይላል። የተሰጠውን ደግሞ ለእግዚአብሔር አሳልፎ እንደሚሰጥ ምን ነበር የሚባለው? ፍርድ እንዲፈርድ በሰው ላይ እንዲፈርድ ተሰጥቶታል። እነዛ ገባ አይደለ? ይገቡኛል። በቃ ተደርቤ ስላወራሁ ችግር የለውም። በእኛ በቅዘናሞች እንዴት ነው እሱ ፈጣሪ የሚመታው? እንዴት ነው የሚሰደበው ነው ያልሽው? አዎ በጣም ነው የሚያስደነግጠው። አንተ አስብ፣ እኛን የሚያክል ትልቅ ብርቱ ሰው የፈጠረ ራሱ ፈጥሮ በራሱ እጅ ፈጥሮ መልሶ ደግሞ በእኛ እጅ የሚሰቀል ፈጽሞ አይመስለኝም። ይሄ ነው የሚያሳስብ። በጣም ይገርማል። በጣም አይሆንም ብዬ ይሄንን ሳስብ ነው አሚናዬ እኔ አሁን ዶክተር አብይን ማለት ነው ጠቅላይ ሚኒስተሩን በጥፊ ብለው ይገርማል አይደለ? ያስደነግጣልማ። ሰው ነው አንዳንተ አይገርመኝ። በምንም ካንተ የሚበልጥ
የትኛው ነው የሚደንቀው ግን? እሱ በጥፊ ነው የሚለኝ ነው እኔ እሱም በጥፊ ብለው ነው? እኔ ሁለታችሁ በጥፊ የምትመታቱ አይገርመኝ። የፈጣሪ ግን በጣም ይደንቃል። ወላሂ አንተም ሰው በዘጠኝ ወር የተወለድክን እሱም ሰው ነው። በምን በዚች በኩርሲ እንደ ሰውኛ አሁን ባሰብሽው አሚን አንቺ ባሰብሽው እኮ ያ ልክ ነሽ። በሰውኛ ክብር ግን አትሊስት እኔ ዶክተር አብይ አህመድን በጥፊ ስመታው ቢታይ በጣም መነጋገሪያ ነው የሚሆነው አይደለ? ይደነቃል እንጂ መነጋገሪያ ጀግና ትባላለህ እንጂ የሚደነቀው ደግሞ እኔ ጀግና የሚደነቀውና ጀግንነቱ እንትን የሚባለው ግን ዶክተር አብይ በሚሰጠኝ ምላሽ ነው። እኔ በጥፊ መትቸው እሱ እኔ ነቅፍ አድርጎ ምን አስቀይሜህ ነው ብሎ ሳም ቢያደርገኝ እሱ ነው የሚመሰገነው ይበልጥ እኔ ነኝ። በዚህ አታመሳሰል። ፈጣሪ ድንቅ ነው። በዚህ ማመሳሰል አንችልም። ለምን እናንተ ሁለታችሁ ሰው ናቸው። ስለዚህ ማመሳሰል አልችልም። የዋ ሰው ነው እንጂ የሚለው እዛ ሳም አድርጎ አቅፎ ቢስም የዋ ሰው ነው እላለሁ እንጂ ፍጽሞ ካንተ አብልጬ አላይ። ይሄ እግዚአብሔርና ሰው እናንተ ሁለታችሁ ሰው ናቸው። እግዚአብሔርና ሰው ማገናኘት አልችልም። ትክክል ነሽ። እኔም እያልኩሽ ያለሁት ሞር ስለ ትትና ነው የሚያወራሁት ያለሁት። የትኛው ነው ትትና ሞር የሚገዛው? ምክንያቱም ዶክተር አብይ እኔን ቢመታኝ ምንም የሚደንቅ ነገር አይደለም ካለው ፖዚሽን አንጻር ማለት ነው። ጂስማሽ ሰው ላይገረም ይችላል። እሱ መቶኝ እኔ ይቅርታ እሱ የሆነ ነገር ብሎኝ እኔ ይቅርታ ችግር የለውም ብለው ሰው ብዙም ላይነጋገርበት ይችላል። እኔ ግን እሱን የሆነ ነገር አድርጌው እሱ ይቅርታ ቢለኝ ራሴው እንትን ብዬው እሱ ደግሞ ይቅርታ ቢለኝ ለሰዎች ይገርማል። ሰው ክርስቶስ ምን መሰለሽ ፍጹም አምላክ እንደመሆኑ ፍጹም ሰው ነው። ቤዛ ሊሆነን ነው የመጣው ቤዛ ሊሆነን ነው አንድ የመጣው። ሁለተኛ ደግሞ ለምን መሰለሽ ሊያስተምረን ነው የመጣው። ትትናን ሊያስተምረን ነው የመጣው። እኔ ፈርዘር ቤዛነት ላይ ከሚሄድብሽ አሁን ሞርላንቻ አሁን ስለ ትትናው ልንገርሽ። ትትናን ሊያስተምረን ነው የመጣው። ምክንያቱም ሰዎች ምን ማድረግ አለባቸው የሚለውን ሊያስተምረንም ነው የመጣው። ወንድሜ እሱን እምቢ አልልም። ትትና አለው ጥሩ ነገር አስተምራ ተልኳል። ወላሂ እሱ እቀበላለሁ እኮ አለይሂ ሰላም ድንቅ ሰው ነው። ግን ፈጣሪ አይደለም ለማለት ነው እንጂ እሱ እቀበላለሁ። አሚና ብትሰሚ ደግሞ መልካም ነው። እስኪ እፎይ ደግሞ ያውራና አዳምጪው እስኪ ቀጥል እፎይ። ምክንያቱም ድንቅ ነው እቀበላለሁ ካልሽ አንዴ ክፈትልን። እሱ ሊያስተምረን የመጣው ምንድን ነው? እሱ ምሳሌ ሊሆነን የመጣው። ምሳሌ ሊሆን ከሆነ ደግሞ የእስልምናን አስተምሮ ያፈርሰዋል። ምክንያቱም ሙሐመድንና አላህን የተሳደበ ሰው ቅጣቱ እጅና እግር እያፈራረቁ መቁረጥ ከዛም መግደል ነው። ሱራ 5:33 ላይ ኢየሱስ ያስተማረው ግን አይደለም ለሚሰድቡት ለሚገሉን እንኳን ይቅርታ እንድንጠይቅ ምንም እንደማያውቁ እንድንነግራቸው ነው። አዎ ልክ ነው። ይኸውልህ አውቃለሁ። አንድ ፊቱ ቢመታ በአንድ በኩል አንድ ጊዜ አንድ አዳምጪ የሚፈልግና እፎይ ይጨርስ። እሺ ቀጥል እፎይ። እሺ ያ ሱራ 5:33 ላይ የእነዚያ አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መግደል ወይንም መስቀል ወይንም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይንም ከሀገር ማባረር ነው። ሙሐመድንና አላህን መናገር ቅጣቱ ምንድን ነው? መገደል፣ እጅና እግርን እያፈራረቁ መቁረጥ ነው። የእኛ አምላክ ግን ያስተማረን ምንድን ነው? እሱ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እሱ ዝቅ ብሎ መተናነስን ምንን ፍቅርን ያስተማረን። ታላቅ ሊሆን የሚወድ ምን ይሁን አለ? ለታናሹ አገልጋይ ይሁን። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ ልብ በሉ ጌታችሁ ሆኜ እግራችሁን ካጠብኳችሁ፣ እኔ መምህራችሁ ሆኜ ዝቅ ብዬ እግራችሁን ካጠብኩኝ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ከፍ አድርገው። እኔ ለእናንተ እንዳደረገውላችሁ አለ። እኔ ምን ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምን እሱ እንዳደረገ ለፍጥረቱ
እናንተም ታደርጉ ዘንድ ምን አድርጌያለሁ አለ? ምሳሌ ሰጥቻችኋለሁና አለ። ክርስቶስ ምሳሌ ሊሆነን የመጣው አንድ ለእኛ ምሳሌ ሊሆነን መጥቷል። አምላካችን ምን ሊሆን መጥቷል? ምሳሌ ሊሆነን መጥቷል። ዝቅ ማለትን፣ ለሰዎች ዝቅ ብሎ ራስ መተናነስን። ቆይ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ስለዚህ ዝቅ ማለትን፣ እኩልነትን አስተማረን ማለት ነው። ይህንን እንድንማር ስለ ትሕትና እንድንማር ይህንን ብታውቁ አለ። አዳምጪ እኮ አይበልጥም ማለት እኩልነትን ነው። በማንነት ይለያያሉ ማለት በኢሴንሳቸው ይበላለጣሉ ማለት አይደለም። ይህን አንድ ሰው ለምሳሌ ባሪያ የሚባለው ሰው የሚባለውም እኩል ነው። ለምሳሌ ሰው ያ ባሪያው ወደ ዝንጀሮነት ይቀየራል፣ ያንኛው ጌታው ደግሞ ወደ አንበሳነት ይቀየራል ማለት አይደለም። አይበላለጡም። በቃ በእንትን ይህን ብታውቁ ብታደርጉትም ብፁዓን ናችሁ አለ። ስለዚህ ከዚህ ክርስቶስ ያስተማረን አንድም ምንድነው? ምሳሌ ሊሆነን የመጣው ፈለጉን ትቶልን ሊሄድ ነው። ከእርሱ የተማረው ክርስቶስ ሲሰቀል በመስቀል ላይ ሆኖ ጌታ ሆይ አባቶ የሚሰሩትን አቁምና ይቅር በላቸው እንዳለው፣ በተመሳሳይ እስጢፋኖስ ምንድን ነበር ያደረገው? የሐዋርያት ሥራ ምዕራፍ 7 ላይ ቁጥር 53 አካባቢ 56 አይ ቲንክ ክፈትልኛ እንዴ። ከክርስቶስ የተማረው ምንድነው? የአሁኑ ምን ቆይ አስመለስበታለሁ። አንዴ ልጨርስና ሁሉም ተመሳሳይ ስለሆነ እንትን ልበል ከሰዓት አንጻር። ግን የአሁኑ ወንድሜ የአሁኑ ራሱ ምን አለ? እውነት እውነት እላችኋለሁ የሚለው ጋር ምንድን ነው ያለው? 7:56 እውነት እውነት እላችኋለሁ እሺ እንመልሳለን አንዴ። እነሱ ናቸው እንግዲህ እግዚአብሔር እሱ እንዳልሆነ የሚያሳየው ለዛ ነው። እሺ ይቅርታ እያዳመጥሽኝ አይደለም? አዳምጪ፣ ችግር የለውም። እያዳመጥሽ ስላልሆነ እኮ በስርዓት አዳምጪ። ወደ መጨረሻ አይ ቲንክ 56 ምናምን ነገር ኦኬ። እስጢፋኖስም ልብ በይ፣ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበረ። ተንበርክኮም ነፍስን መቀበል የሚችለው አንድ አምላክ ብቻ ነው፣ ክርስቶስ ብቻ ነው። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳኦልም ምንድነው ኦቨርኦል እስጢፋኖስ ታሪክ የሚነግረን? አስቀድሞ ኢየሱስ ምን አለ? እናንተ ጌታና መምህር ትሉኛላችሁ፣ እንደዚሁ አድርጉ ብሎ ፍቅርን፣ ትሕትናን ምሳሌ ሊተውላቸው እንደመጣ ነገረን። እስጢፋኖስ ይህንኑ ጌታ ሆይ ብሎ ልብ በሉ፣ እናንተ ጌታ ትሉኛላችሁ፣ መምህር ትሉኛላችሁ፣ እንዲሁ አድርጉ ግን ብሎ ነበረ። ክርስቶስ በመስቀል ላይ እንዳደረገው እስጢፋኖስ ደግሞ ለሚወግሩት ምን አይነት ፍቅርን የሰበከው? ተንበርክኮ ለሚወግሩት እንኳን ኃጢአታቸውን አትቁጠርባቸው ይቅር በላቸው እያለ ለወጋሪዎቹ ጸሎት ያደርግ ነበረ፣ ምሕረትን ይለምን ነበረ። ስለዚህ ክርስቶስ ያስተማረን በተግባርም ነው። አምላካችን ያስተማረን በምንድን ነው? በተግባር ምን ማድረግ እንዳለብን። ልክ ሱራ 5:33 ላይ እንዳየነው እኔን ከተናገሩ ቁረጧቸው፣ ፍለጧቸው፣ ረዷቸው፣ ከሀገር አባሯቸው አይደለም። አምላክ በስጋ ተገልጦ ምንድን ያስተማረን? ለጠላቶቻችሁ ምን አድርጉ? ምሕረትን ለምኑላቸው። ይህንን በተግባር አስተማረን ማለት ነው። ይህንን ያደረጉበት በጉልበት ነው። አሚና በጉልበት ያደረጉበት ይመስልሻል? ክርስቶስ ላይ በኃይል ይመስልሻል? አይመስለኝም። ግን በየቦታ ስታነበው እኔ አሁን ክርክሬ ምንድን ነው? እግዚአብሔር አይደለም ነው ኢየሱስ፣ ሌላ ነገር አይደለም። እቀበላለሁ የእሱን ትህትና፣ መልካምነት፣ ኢየሱስ መልካም ነገር ማስተምሩን አልተው እረዳለሁ። ሌላ ውስጥ አትግቢ። አታስፊው ከማስፋትሽ በፊት ያነሳሽው አሁን ያነበብከው ላይ ራሱ የሆነ ነገር ተረድቻለሁ። እሱ እግዚአብሔር እንዳልሆነ ማለት ነው። ተልኮ መልስላት። ነብይነቱን ነው እንጂ እኔ እኮ አሁን የእሱ ትህትና የለውም እያልኩ አይደለም። የትኛው ነብይ ማለት ምን ማለት ነው? ነብይ የተላኩ ነቢይ ማለት የተላኩ ለመልካም ነገር የተላኩ ናቸው። እንደነ ሙሴ አይነቶች ማለት ነው።
መልካም እሺ፣ ምንድነው እሱ ታዲያ ጥያቄሽ? ክርስቶስ ይኸውልሽው በስጋ የተገለጠ አምላክ ነው ስንል ክርስቶስ ከአባቱ ዘንድ ተልኮ መጥቷል ከአባቱ ዘንድ። አዎ ያ መልካም አዳምጪ። ከአባቱ ተልኮ መጥቷል ማለት ግን ልክ እንደነ ሙሴ እንደነ አብርሃም ማለት አይደለም። እንደዛ አንቺ ማነሽ? ከየትኛው መጽሐፍ ላይ ያነበብሽ እንደዛ የሚል? በዚሁ አሁን ካነበብነው ላይም እኮ እሱ እያለ ነው እኮ እሱ ጌታ ትሉኛላችሁ የሚለው ቦታ ላይ ቅድም እውነት እላችኋለሁ የሚለው ላይ ብዙ ቦታ የተነሳቸው። አሚና አንቺ ጌታ ትይዋለሽ ኢየሱስን? ጌታ እለዋለሁ፣ ጌታ ይባላሉ። ሙሴም ጌታ ተብሏል። ብዙ አንብቤም ባህላይ ብዙዎቹ ይሄ ዮሐንስ ማን ማለራ ዮሴፍም ጌታ ተብሏል። ጌታ ይባላሉ። ምን ላይ የተባለው ያሉበት ቦታ እንትን ባሌዝም አውቃለሁ እና ጌታ ይባላል። ጌታ አዳምጪ። እሺ ምን ገባ? በመጀመሪያ ምን ዘናን መሰለሽ ቃል እንደነበረ አውቀሻል አይደለ? በመደዛ እኮል ተፈቀደለት ነው። አይ ያወራሽ ነው። ቃል እንደሆነ አውቀሻል። አሚና ሚዩት ነሽ። ቃል እንደሆነ ተማምነናል አይደለ? ቃል እንደሆነ አምነናል። ኢየሱስ ቃል መሆኑ አምናለሁ። ቃል ነው። በስጋ እንደተገለጠም አምነናል። ኖ በስጋ ተገለጠ፣ ግን ቃል ነው፣ ተልኮ ነው፣ ነብይ ነው ብዬ ነው ማምነው። ቃል እንደሆነ ተማምነናል። ቃል እንደሆነ ተማምነናል። ሁሉም ነገር በቃል እንደሚሰራ አምናለሁ። በቃል ይሰራል የሚለውን መረጃ በቃል ነው የሚሰራው መረጃ መጽሐፉ ማይለውን ለምን ትያለሽ? መጽሐፉ ማይለውን ለምን ትያለሽ? እሷ በቃል አንድ ነገር አይሰራም። ይሄ ቀን ሁን ሲባል የሆነው አይልማ አሚን አይልም እንደዛ። እሺ አይልማ ብቻ እኔ ኢየሱስ ሰው ነው ብዬ ነው ማምነው። ይቅርታ አድርግልኝ ወንድሜ፣ አትቆጣኝ። ለምን ፍጹም ሰው ነው ይላል? እሱ ያስፈራኛል። ፍጹም አምላክ ነው የሚለው ግን ቢሆንም ብዙ ቦታ ላይ ተልኬያለሁ ይላል። እኔ ከራሴ አንዳች ነገር አልሰራም፣ ከላከኝ ፈርዳለሁ ምናምን የሚለው ላይ አሁን ያለሽ ብዙ ጥያቄዎች አይምሮሹ ላይ ይዘሻል። ጥያቄዎቹ ግን ምንድነው እሱ ያልሽው? ቆይ አዳምጪ። ይገባኛል ብዙ ጥያቄዎች ስለያሽ እነኛ ሁሉ ጥያቄዎች መልስ የሌላቸው መስሎሻል። እንደዛ እየተሰማ ፊል እያደረግሽ ያለሽ አይ ነው። ሁሉም ጥያቄዎችሽ ግን በጣም ቀላልና የሚመለሱ ናቸው። ግን ምንድነው እሱ ከአንዳንድ ማላመድ ትችያለሽ ወይ ሊከብድሽ ይችላል። አይ ነው ምክንያቱም ጥያቄ ብቻ ስለተሸከምሽ ማለት ነው። ለመልሶቹ ምን ያህል ዝግጁ ነሽ አላያቅም። መላክ ሲባል ቅድም አልኩሽ እኮ መገለጥ ነው። እኛ ልሽ አምላክ በሁሉ ቦታ የሞላ ነው ብለን እናምናለን። ተልኳል ስትባይ አንቺ የምታውቂው አሁን ልጅሽን ሱቅ ቡና ግዛና ብለሽ እንደምልኪው ነው የምትረጂው። ቡና ገዝቶ ሊመጣ ሲሄድ ከቤት ውስጥ ይጠፋል፣ ቤት ውስጥ አይኖርም፣ ሱቅ ነው የሚኖረው። ሱቅ ቡና ገዝቶ ሲመጣ ደግሞ አንቺ ጋር ይመጣል አይደለም? እንደዛ ነው መላክን የምትረጂው። እኛ መላክን ደግሞ የምንረዳው እንዴት መሰለሽ? መገለጥን ነው የምንረዳው፣ በመገለጥ ማለት ነው። ለምን መልካም ለምን ቆንጆ ነው። ምክንያቱም እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ እንደሚናገረው ቁጥር 24 አካባቢ እግዚአብሔር መንፈስ ነው። መንፈስ ደግሞ በሁሉ ቦታ የሞላ ነው። በሁሉ የሞላ ከሆነ ቃሉ በሁሉ ቦታ ያለና በሁሉ የሞላ ነው፣ በሁሉ ያለ ነው። ስለዚህ ተላከ ሲባል ለእኛ የሚታየን ሲገለጥልን ያ መገለጡን ለእኛ መታየቱን ምን እንለዋለን? መላክ ብለን እንረዳዋለን። አሁን አገኘሽኝ? አገኘሁ። ዞሮ ዞሮ መላክ ለአንቺ የምትረጁ እንደ ሰውኛ ምንድን ነበረ? ከአንዱ ቦታ ሲሄድ ወደ አንዱ ቦታ ላይ መጉደል ነው አይደለ? ከአንዱ ቦታ ይጎላል አይደለ?
እግዚአብሔር ግን የሚጎልበት የለም በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ቃል ደግሞ በሁሉ ያለ ነው። ምክንያቱም ቃል እግዚአብሔር ነው ብለን ተማምነናል። ቃል በመጀመሪያ በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ብለን ተማምነናል። ያ ደግሞ በሁሉ ካለ በሁሉ የሞላ ከሆነ ስለዚህ ከአንድ ቦታ የሚጎልበት የለም ማለት ነው፣ በሁሉ የሞላ ስለሆነ። ስለዚህ በምንድን ነው ለእኛ የምንረዳው? ተላከ ሲባል ለእኛ እንዲታይ ሆኖ በስጋ ተገለጠ። ያንን ነው መላክ ማለት እንጂ ከአንድ ቦታ ጎድሎ ወደ አንድ ቦታ ሄደ ለሰዎች ሊነገር እንደዛ ማለት አይደለም። በስጋ ግን ተገለጠ። ያ መላክ ብለን እንረዳዋለን። ሜይ ቢ መላክ ግልጽ ሆነልሽ? ኦኬ ብዙ አየ። አሁን እንደዛ ካስረዳኸኝ በምሳሌ ማመን ይቻላል እንዴ? ቁርአንም ሆነ መጽሐፍ ቅዱሱን በምሳሌዎቹ እንደዛ። አሁን የእነዚህ ምሳሌዎች ናቸው የነገርከኝ። ቁርአን በምሳሌ ላይሆን ይችላል። መጽሐፍ ቅዱስ ግን እጅግ በምሳሌ ነው የምንረዳው። ምክንያቱም ክርስቶስም በምሳሌ ነበር ሲያስተምር የነበረው እያስመሰለ ማለት ብዙ ቦታ ግን እኔ እግዚአብሔር ነኝ አላለም እኮ ማይ እኔ እግዚአብሔር ነኝ አላለም ብዙ ቦታ። አሚና እኔ እግዚአብሔር ነኝ አልኩሽ። ታመልኪኛለሽ? አላመልክም። ለምን አታመልኪኝም አልኩኝ። ይኸው ለምንድን ነው ማላመልከው? መጽሐፍ ቅዱስ ላይም ቁርአን ላይም ያንተ ስም ከሌለ እንዴት አመልካለሁ? መጽሐፍ ጽፋለሁ። በቃ ቀላል ነው። ሌላ አዲስ መጽሐፍ ጽፋለሁ። ለምን ትስቂያለሽ? ደምሳሽ ደምሳሽ እነ ሙሴ እነ ሃሩን እነ አብርሃም እንደ ይስሐቅ ባመኑበት ማመን ነው በእነሱ። ቴንኪዩ። ስለዚህ አብርሃም ለምሳሌ በአላህ አላመነም። ለምን ታመልኪዋለሽ? እግዚአብሔር ያምናል በአንድ አላህ በአንድ እግዚአብሔር በአንድ ያምናል። በኢየሱስ ግን ስህተት። ዘፍጥረት ምዕራፍ 18ን ክፈትላት። ኦኬ አላህ ለአብርሃም ተገልጦለታል። አይቶታል። አብርሃም አላህና አብርሃም ተገናኝተው ነበረ። አላውቅም። አላህ ለሰዎች ይገለጣል ምድር ላይ መጥቶ አይገለጥም። መልካም። እሺ አንብቤው። እሺ እየሰራው ነው። አንብቡልኝ። እያዳመጥኩ ነው። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ማን ተገለጠለት ነው የሚለው? እግዚአብሔር። አላህ ለሰው ተገልጦ ያውቃል? ምድር ላይ መጥቶ ለአብርሃም ተገልጧል? አዋ እንደዚህ አለ እኮ ለሙሴ መገለጥ፣ ለአብርሃም ብዙ ቦታ እና ለዮሴፍ ይገለጣል። የለም በብርሃን ይገለጣል። ለሙሴ ራሱ ይገለጣል። በመላእክ ተልኮ ማለት ነው። እንዴት እንደሆነ አላህ በመላእክ ተልኮ ይገለጣል ማለት በብርሃን አላህ በመላእክ ተልኮ በብርሃን ማለት ግን ማንም ሰው አያየውም እሱ ማለት ነው። እኔ እያልኩሽ ያለው ለአብርሃም ያው በ3 ሰዎች አምሳል ተገልጦለታል። ኦኬ እንደዛ ነው። ግን ኢየሱስ ታይቷል፣ ግን እግዚአብሔር አይገለጥም፣ አይታይም። ይሄ ነው እዚህ ጋር ይሄ አላህ ነው ወይ ነው እያልኩሽ ያለሁት። አብርሃም ይኸው እንደዚህ ተገልጦለታል። እግዚአብሔር ተገልጧል እኮ በሙስሊምም አለ እንደዛ። ግን ኢየሱስ ይታያል። ሰው ነውና ይታያል። ግን እግዚአብሔር በፍጹም ማየት አትችሉም ይላል እኮ። አሁን እኮ መልሰሽ እኮ እየተጋጨሽ ነው አሚናዬ። ቅድም ምን አልሽኝ? አላህ ለእነ ዩሱፍ ተገልጦላቸዋል አልሽኝ። አሁን ደግሞ ኢየሱስ ማየት አይደለም እኮ በአካል ሳይሆን በብርሃን በድምፅ ምናምን እንጂ ማንም እግዚአብሔር አላህን ማየት አይችልም። በሙስሊም በክርስቲያንም አይታይም አይደለ? መልካም ይኸውልሽው እኔ አላህን ሊተራሊ ሙሐመድ እንደተገለጠለትና ኢቨን ጀርባውን እንዳሸው እጆቹን ጀርባ ውስጥ ጨምሮ እንደቀዘቀዘው ምናምን መረጃ ልሰጥሽ እችላለሁ። ብዙም አስፈላጊ ስላልሆነ ምን ነሳል። እኔ የምፈልገው ስለ ኢየሱስ ማወቅ ብቻ ነው፣ ሌላ ነው አይደለም። ስለዚህ ኢየሱስ ምንድን ነው አልኩሽ? ኢየሱስ ነው ብቻ ነበር ማመን የምፈልገው እና
ብዙዎች የሙሐመድ ሰለላሁ ዐለይሂ ወሰለም አላህ እንደማይገለጥ እንደማይታይ ኢየሱስ ያስተምራል ወይስ ያስተምራል? ያስተምራል። ኢየሱስ አላህ እንደማይገለጥ አላህ የሚባል እኮ መሐመድ ነው። እግዚአብሔር በፍጹም እንደማይታይ ያስተምራል። በመለኮት ሊገለጥ አይችልም። በመለኮት ማንም ሊያየው አይችልም። ኢየሱስ ክርስቶስ ራሱ ሰውን ሲያስተምር እግዚአብሔርን ማየት እንደማንችል ያስተምረናል። በመለኮት ማንም ሊያየው አይችልም። በስጋ የተገለጠው ልጁ ግን ተርኮልናል። በስጋ የተገለጠው ልጁ ተርኮልናል። መለኮትን ግን ማንም ሊያይ አይችልም። ስለዚህ በስጋ ነው የተገለጠው። ቅድም ምን ብዬሽ ነበረ? ብርሃኑን ልትይዟችም አልኩሻል። እጅሽ ላይ ግን ይገለጣል አላለማ። ይቅርታ ኢየሱስ እግዚአብሔር እንደማይታይ ነው። ማንም አላየውም፣ ማንም አያይም። አሚና እኔም አላየም። አሚና ይሰማሻል? አሚና አንዱ ጥያቄ ሲመለስ ወደ አንዱ ጥያቄ ወደ አንዱ እያልሽ ነው እና ፖይንት ባይ ፖይንት ስለ ኢየሱስ እኮ መረዳት ስለፈለኩ ነው። አንድ ጊዜ አዳምጪና ስለ ኢየሱስ ሳይሆን አንድ ፖይንት ይዘን ብንሄድ መልካም ነው። አንድ ነጥብ ያዥና ምንድን ነው አሁን ጥያቄሽ? ያልገባን ነገር ለምን መገለጡ ላይ ነው? ስለ ኢየሱስ ስለ ኢየሱስ ኦኬ። ስለዚህ ቃል ስጋ መሆኑን አላመንሽም እስካሁን? ቃል ስጋ መሆኑን ልመን እንጂ እሱ እግዚአብሔር እንደሆነ ማመን አልቻልኩም። ከላይ እኮ እግዚአብሔር ነበር ይልሻላ። ያ እኮ ኢየሱስ ነበር የሚል የለም። የኢየሱስ ስም የለም። የእግዚአብሔር ስም ያለ መልካም። ቃል በስጋ የተገለጠው ኢየሱስ ነው አይደለም? እህታችን ቆይ አንዴ 4:171 ክፈትልኝ። ቃል በስጋ የተገለጠው እግዚአብሔር አይምን ኢየሱስ ነው አይደለም? እህታችን አንዴ ማይኩን አንሹ። አሚና ሚዩት ነሽ። ሚዩት አሚና በስጋ የተገለጠው ቃል ኢየሱስ ነው አይደለም? በስጋ የተገለጠው ቃል ኢየሱስ ነው አይደለም? አሚና እኔ ልጠይቅ ወንድም ጥያቄ አለኝ።